ሰላም ተወዳጆች እስቲ ከጀርባ ያለውን ደብዳቤ አብረን እናንብብ። ይሄ ለጎንደር ህዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ማለት ጎንደር ላይ ምንድነው የተፈጠረው? መናፍቃን በህብረት አካውንታችንን ሊያዘጉ ከጫፍ ደርሰዋል። ይሄንንም ቪዲዮ እንዳያስጠፉት 50 እና ከዚያ በላይ ጊዜ በደንብ ኮፒ ሊንክ ሪፖስት ዱይት አድርጉ። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። ጎንደር ወዴት እየሄደች ነው? የሊቃውንት ሀገር፣ የ44ቱ ታቦት ማደሪያ፣ የጀግኖች መናኸሪያ። እንዴት በጎንደር ውስጥ መናፍቃን እንደዚህ ይጫወቱበታል? መስታወት በጭራሽ አላይም ደፍሬ መቼ ጠፋኝና ጎንደሬ መሆኔ። የበሽታን ነገር ላኪም ይሰጡታል፣ ያጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆት በምን ይወጡታል? በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደኔ ኑ። ከታሪክም ታሪክ ተሰራ እንጂ በጎንደር ከተማ ሄዳችሁ ለማርያም ያሰግዳችኋቸው ህዝብ ወንጌል ይዘው ጎንደር ከተማ በገቡ ሰዎች ልባቸው ተማርኳል። ጴንጤ የሆናችሁ ጎንደር ምድር ላይ የተፈጠረውን ያያችሁ በሙሉ ግፋቢል ከ5 እና ከ7 ዓመት በኋላ የፕሮቴስታንት እምነት ያከትምለታል። ለኛ ሰይፍና ጎመድ አስያዙን። እነርሱ ግን ቤተክርስቲያናችንን በመንፍቅና ትምህርት ባዶ አደረጓት። ኦርቶዶክሳውያን በእውነት ይህንን ቪዲዮ ካስጠፉት ካስወረዱት በእናንተ አዝናለሁ። የጠቢባን የሊቃውንቶች መፍለቂያ በሆነችው ጎንደር ይህንን መመልከት በእውነት ያሳዝናል፣ በእውነት ያማል። አዎ እግዚአብሔርን በጣም ያማል። ደግሞ ይበልጥ ህመሙን የሚያብሰው ክርስቶስን የማያውቁት እሱም የማያውቃቸው ይህንን ማድረጋቸው ነው። ተመልከቱ በማቴዎስ ወንጌል ምዕራፍ 25 ከቁጥር 12 ዛሬም እንደገና ተመልሰን መጥተናል። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ እንላለን። ዛሬ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን እስከ መጨረሻው ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ደግሞ ላይክ ማድረግ እንዳትረሱ። ወደ ቪዲዮ። በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደኔ ኑ። ከታሪክም ታሪክ ተሰራ እንጂ በጎንደር ከተማ ሄዳችሁ ለማርያም ያሰግዳችኋቸው ህዝብ ወንጌል ይዘው ጎንደር ከተማ በገቡ ሰዎች ልባቸው ተማርኳል። ጴንጤ የሆናችሁ ጎንደር ምድር ላይ የተፈጠረውን ያያችሁ በሙሉ ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ኮመንት ሴክሽን ላይ ደግሞ ሰሜንን ለኢየሱስ እያላችሁ እየጻፋችሁ ይህን ቪዲዮ እንድትከታተሉ ይፈልጋለሁ። ወንጌል አይገባባትም፣ ማንምም አያደርሳቸውም፣ እዚህ ምድር ላይ እግራቸው አይረግጥም የሚሉ ሰዎች በሞሉባት ምድር እግዚአብሔር ብዙዎቹን ወደ ራሱ መንግስት ጠርቷል። እንደምታዩት በጣም ብዙ ጌታን ተቀብሏል። ከብዙ ሰውም ላይ ጨለማ ተገፏል። በዚህ ደስተኛ የሆነ ጴንጤ ብቻ ይሄን ቪዲዮ አሁንም ወንጌል ላልሰማ ሰው ኮፒ ሊንክ ሼር እያደረገ መልእክቴ እንዲያደርስ ፈልጋለሁ። ወዳችኋለሁ። በጎንደር የሚሰራ ድግምት የጨለማ ስራ ውጣ ካለበት ውጣ በጌታ በኢየሱስ። እቺታችን ለ5 ዓመት ያክል ቀኝ ጆሮዋ ፈጽሞ ምንም ነገር መስማት አይችልም ነበር። ዛሬም በእንደዛ አይነት ሁኔታ ነበር የመጣችው። አሁን በሚጸለይበት ጊዜ ያ የማይሰማ ጆሮ ተከፍቷል። ሃሌሉያ! ዋው! ነይ እስቲ ነይ፣ አይዞሽ። ጆሮ አይሰማም። 5 ዓመት ጆሮ አይሰማም። አሁንስ ሲጸልይ ጆሮ ሰምቶ ሰምተው ሰማው። ዋው! ለጌታ ለኢየሱስ። እሱ ጆሮሽ በጭራሽ አይሰማም። ለስንት ጊዜ? ለ5 ዓመት። ዋው! እና የቻች በበት በሰዓት አልሰማም። በመስዋዕት ነው ንገሪኝ እያልኩ እጠይቃለሁ። ቆይ አሁን ሲጸለይ ምንድን ነው ጆሮሽ ላይ የሆነው? ለቆሽ ሄደ። ሃሌሉያ! የምስኪኖች ረዳት ኢየሱስ። አትሰማም ነበረ። ጆሮዋ ችግር ነበረባት። በዚህ ምክንያት ደግሞ እጅግ ታዝናለች። አሁን ግን ቀንበር ተሰበረ። አሜን። አንተ ምስክር ነህ፣ ታውቃለህ። ምስክር ነኝ፣ በእግዚአብሔር ፊት በሰዎች ፊት። ሰላም ተወዳጆች እስቲ ከጀርባ ያለውን ደብዳቤ አብረን እናንብብ። የዚህ ደብዳቤ ማህተብ ላይ ሙሉ ወንጌል ቤተክርስቲያን የሙሉ ወንጌል አማኞች እንደጻፉት ያሳያል። በእውነት ይሄንን ደብዳቤ ሙሉ ወንጌል የጻፈች ከሆነ እስኪ አጣርታችሁ ኮሜንት ላይ አሳውቁኝ።
ነገር ግን እኔ እንደዚህ አይነት ደብዳቤዎችን በግሌ አልቀበልም። ቤተክርስቲያኗ ግን ያወጣችው እንደራሷ ስለሆነ እናንተም መልከታችሁን ኮሜንት ላይ እንድታስቀምጡ በጌታ ፍቅር አሳስባለሁ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ ጉዳዩ ይቅርታን ይመለከታል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶቻችንን በእጅጉ ያሳዘነ በመሆኑ ይህንን አይነት ስህተት ከዚህ በፊትም አላደረገም። ይኸውልሽ አባቴ በቃ በጌታ የሆነና ያልሆነ ሰው ትልቁ ዲፈረንሱ ምስል ትልቁ ልዩነቱ ምስል ይኸውልህ በጌታ ስትሆን ብትሞት አያሰጋም። አሁን ብትሞት ወዴት እንደምትሄድ ታውቃለህ። ይኸውልህ ይሄንን ስለ በቃ ዝም ብለን ፋራውን ግግመን አላ በቃ መንግስት ነው ምናምን እያልን እንዳይመስል። ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምህረትና እውነት ተገናኙ ይላል፣ ጽድቅና ሰላም ተስማሙ ይላል። ገብቶሃል? እውነታው ምንድነው ስትል ሲሆን ነው የሚገባው። እውነታው ምንድነው ስትል ኃጢአተኞች፣ ነገር ግን እግዚአብሔር ምህረት ጣልቆ ገባ፣ ኢየሱስ ከፈለ። ገብቶሃል? ኢየሱስ ሞቶ ወደ ለሞት ወፍ ብራዘር እሱ ዋጋውን ከፍሏል። ገብቶሃል? አንተ ምግብ ቤት እንኳን በልተህ ሁለት ያትክፍ አንዴ ነው የምከፍል። ኢየሱስ በከፈለው አንተ ሰሞት ይላል። እንደዛ እውነታው ኃጢአተኞችን የእግዚአብሔር ምህረት ግን ጻድቅ ያደርገናል፣ ሰማይ ያስገባናል። አልፈረደብኝ የጥሉ ግድግዳ የፈረሰው ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ሲል ነው። በሰውና በእግዚአብሔር መካከል ያለው የጥሉ ግድግዳን ማፍረስ የቻለው የኢየሱስ ክርስቶስ ደም ነው። አባቱ አየው ልጁን የገዛ ደሙን ይዞ ታርዶ ይዞ ሲገባ ኑ ግቡ አለን። በደሙ በኩል የለም ሌላ መታረቂያ፣ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ወደ እግዚአብሔር ዙፋን መቅረብ ተችሏል። እንደዚህ አይነት ካህን ስላለን፣ ኃጢአት የሌለበት ካህን ስላለን፣ ራሱን ይዞ የገባ ካህን ስላለን እግዚአብሔር የሰው ልጆችን ለመቀበል ፈቃደኛ ሆኗል። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ስምህን ከመውደዴ የተነሳ በነገር ሁሉ መሃል አልችልም ሳላነሳ እንኳን አስቤበት ካፌ አምልጦ ሳይቀር በጠዋት በማታ ኢየሱስ እልጀመር ኢየሱስ 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 ኢየሱስ። እንግዲህ ቤተሰብ እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው እናመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። አዳዲስ ሰዎች ደግሞ ትታዩኛላችሁ። ሰብስክራይብ በማድረግ ቶሎ ቤተሰቡን በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።